ችግራችሁ እኮ ይሄ አስወጣችኋት። እንትና ትመጣለች፣ ስልክ እየደወለች ነው። ስልኩን ያስወጣት። ጋይስ 390 ሰው 400 ሰዎች አላችሁ። የቤታ ልጆች የቤታ አድናቂዎች የሆናችሁ የሆስቷን ፕሮፋይል ንኩና እዚህ ጋር የቴሌግራም ሊንክ አለ። ይሄንን ነክታችሁ ልክ ስገቡ ይሄንን ያመጣላችኋል። አንዳንድ ልጆች እያስቸገረን ነው ስላላችሁ ማለት ነው። ይሄን ኦፕን የሚለውን አትንኩትኝ፣ ቴሌግራም ውስጥ አያስገባችሁም። ይሄን 3 ነጥብጣቡን ንኩትና 3 ነጥብጣቡን ነክታችሁ ይሄንን ሁለተኛ ላይ ያለው ስትነኩ ቀጥታ ቴሌግራም ግሩፕ ውስጥ ነው የሚያስገባችሁ። 126 ሰዎች ገብታችኋል። ፑሽ ግቡ። አትጻፉ ደግሞ እስቲ እንትን ውስጥ አትጻፉ። ምንድን ያረቢያ ታቸው እሱን ታዩ በኋላ እንናገራለን። ነፂ ዝም በይ፣ ነፂ ዝም በይ። አራት አውሩ አጨቃጨቁ ወይ አትጨቃጨቁ። ወይ ሃይሚ ይሄ እኮ ጭቅጭቅ አይደለም። በእናትሽ አታጋኝ። ማንም እኮ የለም ከድጃዬ ማሪ እማማ ጎንደር ገባ። በህማማት አታስታርቁም። ማን ተጣላ? ማንም አልተጣላ። ቲጂን ሳቢያት ቤታየው ቲጂን ሳቢያት አንድ ቁጥር አስገቢያት። ቲጂን አስገቢያት። ቲጂን አስገቢያት። አስገቢያት። ቲጂን አስገቢያት። አራሚው ታርቁ ቲጂን አስገቢያት። ቤታየው አንድ ቁጥር የጻፈችው ልጅ እድም ስሰባት ታፋለ ነው እዚህ ቤት የሚገባው ግድፈላ ለማንተሰብሽ ያለሽም ወተሽል እኮ ተጠራከ ሰምቼ እንዴ ናችሁ? እንዴት ነሽ ቲጂ? ዝም ዝም ብትሉ አሁን እንጂ ዳራ አለን ተምን ዝም ብትላለን ስናወራ በከራ ጣላቱ ምንድነው ዝም ብትሉ? እኔ ማስታወቂያ ላይ ሰው ብቻ አስታውን እናንተ ፎቶ ቀይረን አንድ እናንተ የቤት እየገባችሁ ነው ጂጂያ እያስተጋባችሁ ነው። አንዴ እኔ ራሱ አስተያየት ልሰጥሽ ነበረ። የቤታ ምልክት ያላረግሽ ለምንድን ነው? አንቺ የማንን ያረኩት? እኔ እስቲ አንዴ ቆይ፣ ምንድነው እያሉ ነው? ዝም በሉ። አንዴ ላስረዳቸው ነው። ከዛ ምንትን ትያለሽ ጋይስ። እዚህ የተሰበሰብነው የሀሜት ሾን ዩቲዩብ ለማዘጋት ነው። ግሩፕ ከፍተን የሀሜት ሾን ዩቲዩብን ለማዘጋት ነው። እናም ከኛ ጋር መተባበር የምትፈልጉ ቤታን የምትወዱ የቤታ ፋሚሊዎች እንዲሁም የሀቡ ፋሚሊ የሆናችሁ እባካችሁን እኔ ባዩ ላይ ገብታችሁ ሊንኩን ነክታችሁ ጆይን በሉ ወደ ቴሌግራም። ከዛም የሀሜት ሾን ዩቲዩብ እናዘጋለን። ቲክቶኳን ሳይሆን ዩቲዩብዋን ፕሊዝ ጋይስ። ቤታን የምትወዱ በተግባር አሳዩን። ንገሪና ሃይሚ ይሄው እየነገርኩኝ ነው እኮ። የምትወዱ እስቲ ቤታን እንወዳታለን በተግባር ማሳየት እንፈልጋለን የምትሉ ፕሊዝ ፕሊዝ፣ አሁን ታሳያችኋለች እንዴት ሊንኩ ላይ እንደምትገቡ አሳያሁን። እናንተ ማናት ሀሜት ሾው ማለት እቺ አይደለም፣ እቺ ጎተራዋን አትጠቂያትም የምትባል ጎተራ አለች ብላ የምትጠቀጥቅ ክፈችና አሳያት። አንዴ እንትኔን ክፈችው። ይሄኛውን ይኸው ፖስቻታለሁ እዚች ጋር ክፈቻት። አሳማ ይኸው ሊያሾ ምንድን ነው? ቆይ ጋይስ ስራ ላይ ነበርኩኝ ሙሉ ቀን ዛሬ ምንም አልሰማሁም። ተፈጠረ ነገር የታመመ ስሚ ሃይሚ፣ የታመመ በግ ከኔና ሲውጥ የለልሽም በአንድ እጅ እንዲህ የሚገድቡት ያንን የምትመስል አበላሏ እሳኗን ነው የምንዘጋው፣ እንጀራዋን ነው የምንዘጋባት። ምንድን ነው ጻፉልኝ፣ ምን አልገባኝ። ቲክቶክ ላይ ያለልሽ ኮንቴንት የተቆራረጠ ቪዲዮ ግፉ እየሄዳችሁ ነው። ሰው ቤት ይሄ ማዳም ቤት ምኑን ያሰማናል ጋይስ? ስራችን አይ ሂዱ። አው ጋይስ አፏን ነው የምናዘጋላችሁ። አፏን ነው አብረን ነው የምናዘጋው። ቤተሰብ ፍቅር በተግባር 160 ሰው ገባችሁ። ሂዱ ግፉ። 160 ሰው 160 ሰው በተግባር
ፍቅር በተግባር ነው በምናየው ዩቲዩብ እኛው በምናየው እኛው ሰብስክራይብ በምናረገው እንረገጥ እንሰደብ። ፍቅር በተግባር ቤተሰብ ዳይ ፍቅር በተግባር በወሬ ሳይሆን በተግባር የምኑ ቤት እሷን ነው እንትና ነው ጋይስ። አዎ ስድብ ምናምን አይደለም። እኛ በተግባር ነው አይቻት አላቅም። እኔ ዩቲዩብ ላይ ሲጀመር እግሬ ደርሶ አያቅም። የሚታየው ደጋግሜ ለማየት ሳይሆን ነው የምሄደው። አሁን ጋይስ ነበረች። እሺ ጋይስ ፕሊስ ሂዱና ሊንኩን ተጭናችሁ ጆይን በሉ ፕሊስ። እኔ ሪከርድ አስቀምጥላችኋለሁ። በዛ መሰረት ነው ሪፖርት የምናደርገው። አንድ አይነት ሪዝን መሆን አለበት። የተለያየ አድርጋችሁ ሪፖርት ማድረግ አይቻልም ዩቲዩብ ላይ። አንድ ሰብስክራይብ እኛን ሲጀመር ሰብስክራይብ አላደረኳትም አላረኳትም እንዳለ ራሱ አላቅም እንኳን አይደለም ዩቲዩብ ማዘጋት አልፈልግም ነበር ግን ቤታን ሳትነካት ነው የነካቻትኝ። ለዛ ነው ዋጋ ይገባታል። እጭ ቆሻሻ ሳትነካት ስለነካቻት ዋጋ ትከፍላለች። እውነት እኔ ውሻ ነኝ እሷን ዋጋ እንድትከፍል ካላረግን እውነት ካላረግን የነገውን ስራ እኔ ሮብ እሰራዋለሁ። እሺ ዙሮን የነኝ የምሰራው ሌላ የሚሰራው የለም። የነገውን ስራ ለሮብ አራዝኘዋለሁ። ጠዋት ልጆቹ ልኬ ተናገርኩ። በቃ አለውን የዚችው ሊያ የቤቷ እና አሁንማ ጥቋይ ከእንደገና ሰብስክራይብ ማንም ይስቀው አይዲ የለውም እንዴ? ኧረ እኔ ነኝ አለሽ ኧረ አለሽ አንቺ ቤት ግን ቆይ ተሽኝ እኮ ነው ማርያም ነው እንዴ ኔትወርክ እያስወጣች ቤተሰብ ፍቅር በተግባር ቤተሰብ ሚዩት አርጊ ስላለችኝ ሚዩት አርጊ ቁጭ ብዬ በኋላ ትስቃላችሁ። እሺ ይቅርታ ተመሳሳይ ስለሆነ ሁላችንም ማሚ ነይ ግብስ አንዴ ከድጃ ወረጅና ማሚ ትግባ አንዴ ያስገባሻለሁ። ከድጃ አስገባሻለሁ። ማሚ የቤታ ቤተሰብ የሆናችሁ የቤታ ልጆች የሆናችሁ ቤታን የምትወዱ የምታከብሯት ከጎኗ የምንቆመው በአሁን ሰዓት ነው። ወሬ ሄዶ ለሷ በማቀበል ምናምን ሳይሆን እኛ በተግባር ራሳችንን ወክለን ራሳችንን መስራት ነው ያለብን አሁን ሰዓት ላይ ማለት ነው። ምንድነው ለምትሉ ይሄው እየተናገረ እንደዚህ ያሉሽ ነው እንደዚህ እየተሰደብሽ ነው በማለት ሳይሆን ራሳችን ላይ መስራት አለብን። ምንድነው ቤታ መጣለች። ምንድነው ለምትሉ የሀሜት ሾን አካውንት ልናዘጋ ነው። አደራ እንደታሰሩኝ ነፂ ቆይ አንዴ በየተራ እናውራ። ዩቱቧን የሀሜት ሾን ዩቱቧን እናዘጋ እና ባዮ ላይ ያለ ሊንኬ ጆይን በሉ ግቡና ጆይን በሉ። አንድ አይነት እንድነው ፕሊስ ቤታን የምትወዱ የቤታ ፋሚሊ የሆናችሁ እኔም ላይ ያለ ሃይሚን ላይ ያለ ባዮ ላይ እዛ ላይ ገብታችሁ አሳያቸው። አሁን እንዴት እንደሚገቡ አሳያቸው እንዴት እንደሚገቡ ጋይስ። ይሄው እዚህ ጋር የሆፕታም ፕሮፋይል ነው የምንወዳት ማለት ነው። የምናከብራት በአሁን ሰዓት ነው አጠገቧ መቆም ያለብን። ቆይ ነፂ ሚውት አድርጊ ታሳያቸው። ኪያ አሳይ ኪያ ሰዎች ሳይበታተን እስከዛ ነው ልንገራቸው ማሬ። ኖ ታሳያቸው በማሳየት ይሻላል ጋይስ። የሆስቷን ፕሮፋይል ንኩና ግቡና ሊንክ አለላችሁ ቴሌግራም ሊንክ ማለት ሊንኩን ልክ ስትጫኑ እንደዚህ ያመጣላችኋል። እንደዚህ ሲያመጣላችሁ ይሄ ኦፕን የሚለውን በቀይ ያለው እንዳትነኩትኝ። ቴሌግራም ውስጥ አያስገባችሁ። ቤታን አስገቢያት። ከዛን ይሄ 3 ነጥብጣቡን ንኩና ይሄ ሁለተኛ ላይ ያለውን ስትነኩት ቀጥታ ቴሌግራም ግሩፕ ቻናሉ ላይ ያስገባችኋል። ሁላችሁም ተቀላቀሉ። አስገቢያት ቤታ ገብቻለሁ። ሰላም እንዴት ነፍጠኛ ሼር አርግልኝ ብያት ወዚህ አላረገችልኝም። አርጉልኝ ብያቸው ነበረ። እንዴት ናችሁ? እንዴት ነሽ ቤታ? ዛግንቻለሁ ወጥቼ ለነገሩ እንዴት ነሽ ቤታ? አለን። እንዴት ናችሁ? እኔ እኮ በዚህኛው አካውንቴ በሁለተኛው አካውንቴ ነው የመጣሁት እና አጣዋችሁ። በዚህኛው መጥቼ ነው ጽፌን ያልኩት። ያኛው ተዘፈኛላ ለ5 ቀን። እንዴት ናችሁ? ደህና ነን። ሰላም ናችሁ ወይ?
ምን ሁኔታ ላይ ያላችሁ? አንተ እኔ ልወጣ ነው። አንቺ ነፍጠኛ ሼር አድርጊልኝ ብዬሻለሁ ነበር እንዴ? በሚለው ነው ያደረኩት ማሪ ቤት 18 በሚለው 3 ሼር አድርጊያለሁ። በዚህ ማለት ነው በትልቁ ተዘርፏል ስላልሽ በዚህ 3 ነው ያደረኩት ማለት ነው። እኔማ በትልቁ ሄጄ ነው ያገኘኋቸው። አሁን ገብተሽ ስትወጪ ገባኝ አላየችውም ማለት ነው አልኩኝ። እንደገና እኮ መጀመሪያ አልመጣልኝ በዚህ ነው ሼር ያደረኩት 18 በሚለው እሺ በቃ ፈታ በሉ ጆይን በሉ ቴሌግራሙን ቻው ጆይን በሉ ጋይስ ቴሌግራም ላይ የኔ ፍቅር አንዴ ውጪ ኮይን ላስገባት ቤታ ገፈጮህ ሼር አድርጉልኝ እኮ እያልኩ ነበር ቤታ ከጮኸችብኝ ዲቦራ ናት የምታድነኝ እያልኩኝ ነበር በቴሌግራም በምን በኢንስታግራም በቲክቶክ እየፈለኩሽ አልነበር እንዴ አንቺ አሁን እኮ ነው ያየሁትኝ የት ነሽ ብለሽ ጽፊልኝ የት ነሽ የሚለውን ዘፈን ህመሜን ስቃዬን ባየሽ ስሚ ወገንታትና ህዝበታት እንዴት ናችሁ ግን በእናታችሁ በየቤቱ እየዞርኩኝ ጸበል ጻድቅ እየቀመስኩ ነው ያለ ሁላችሁን የመጣሁት ማርያምን ላመሰግናችሁ ነውና ሁሌም ነው የማመሰግናችሁ፣ ሁሌም ነው የምወዳችሁ፣ ሁሌም ነው የማከብራችሁ። ከጎኔ በቃ ከጎኔ ሁሌም ስለምትሆኑ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እንደወደዳችሁኝ የሚወዳችሁ ይስጣችሁ። ፈጣሪ ይውደዳችሁ። አከብራችኋለሁ። እኔም ወዳችኋለሁ። ይሄንን ነው የምለው። ለእናንተ ክብር አለኝ ሁሌም። አመሰግናለሁ። አልተናደድሽብንም አይደለ ቤታ? አልተናደድሽም? ለምኑ ባረግ ነው የኔ ሀሳብ ነው። ምን አርጋችሁ ነው ማሮቼ? ምን አርጋችሁ ነው? የሀሜት ሾን ዩቲዩብ ለዛ ቦርኮ ገና እኔ ባለቤቷ ሄድባት የለ እንደ ምን አባቷ እና ያችን ቦርኮ እንደፈለጋችሁ አርጋችኛችን ቦርኮ እኔ ታውቃላችሁ። ተጣልቼ አይተው ያስቆምኩትን ሰው ታውቃላችሁ ማን እንደሆነ። እቺን ቦርኮ ግን እንደፈለገች እንትን በሉባት። ምንም ቤታን ጠይቁ ቆይ አንዴ ቤታን ጠይቁ ምናምን ሲባል እኔ ደግሞ ሳልጠይቅሽ ስለሆነ እኔ በጣም ተበሳጭቼ ምን አባቷ ለሷ እቺ በክት ሆዳደር ሆዷ ሲጎልባት አይደል ወጣንተን ያለችው። ስለዛ ችግር የለውም ምንም አይተነግስኝም በሷ ዘንድ ማለት ነው። ደስ ያላችሁን አድርጉ። እናንተ የሚያስደስታችሁን ነገር አድርጉ። ምንም ችግር የለውም። እናመሰግናለን። እሺ ቤታዬ በጣም ነው የምናመሰግነው። ቤታ ስሚ ይልቁንስ አሁን ስሚማ በእናንተ 10 ሰዓት ማለት በእኛ ስንት ሰዓት ነው? እሱን ንገሪኝ። ተኝቼም ቢሆን ልስተካከል። እኛማ በእኛ እንዴ በኢትዮጵያ አይ ቲንክ 2 ሰዓት መሰለኝ 2 ሰዓት 1 ሰዓት መሰለኝ ከምሽቱ ከምሽቱ ነው ከጠዋቱ ከምሽቱ ጌም የተጫወትኩበት የለም። ከዛ 3 ሰዓት በፊት ቀደም ብለሽ አወቅሽ ሰዓት በኢትዮጵያ ስንት ሰዓት? አይ ለነገሩ ባታገኝኝም እኮ ቪዲዮ ሙሉ ማግኘት ትችያለሽ። ምን እንደሱ እናስፈለገ ዩቲዩብ ስንት ሰዓት ነው ንገሪኝ። በኢትዮጵያ አሁን 4 ሰዓት ተኩል ዛሬ 4 ሰዓት ተኩል ነው እንዴ? ኧረ ነገ ጠዋት በኢትዮጵያ 1 ሰዓት ወይ 2 ሰዓት ነው ዲቦ ከጠዋቱ ማለት ነው። ኖ ማታ በዚህ ሰዓት ማታ ነገ ማለት ማታ በዚህ ሰዓት አይደለም። ከዚህ ሰዓት 3 ሰዓት ምናምን ቀደም ብሎ 4 ሰዓት ቀደም ብሎ ማለት ነው እኮ 1 ሰዓት ላይ እኮ ነው ያልኩት። ኦኬ እሺ አሁን አገቢ ምሽት መሆኑን ነው የነገርኳት። አገባለሁ አገቢም እንዴ በኋላ እንገባ የለ እንዴ እንጫወት የለ እኮ እንግባ እንጂ እያሳይ ቤታ እያለች እንዳይወጡ ሰዎቹ ቤታ እያለች አሳይ እንደ ጆይን እንደሚሉ ቤታ እያለች ሰው እንዳይወጣ እንደዛ እኮ እንትን ብለው ነበር ወይ ጉድ። ስሚ ዲቦ ኤስ አስገብኝ ኤስ ፕላስ አስገብኝ እያለ ቤት ሄደች። እሺ አንድ ቤት እያለ ነው ወይ እያለች ነው አይደል? ነው ኤስ ፕላስ ድምጿ አይ የዲቦ ድምጽ ቁርጥ ስልብ ነው። እሱ አይታይም። ጽብዬ እኮ ነው ዲቦ። ኧረ እንኳን ተኛሽ በእናትሽ እንዴ! ለዛሬ መዘጋጀት አለብኛ ማርዬ።
ኤስ አይታይም። አንድ ቁጥር ጻፍ። ምን የሚያምር ሂውማን ሄር ገዝቻለሁኝ። ወይ ዘንድሮ አለ ኤፍሬም ታምር። ተከታተሉ ጋይስ፣ እያሳየቻችን ነው። ሚውትሽን አንቺ ኪያ ጆይን በሉ ጋይስ። ጋይስ የሆስቷን ፕሮፋይል ንኩና ከዛን ባዮ ላይ ሊንክ አለላችሁ፣ የቴሌግራም ሊንኳ ማለት ነው። ቴሌግራም ሊንኩን ልክ ስትነኩ እንደዚህ ያመጣላችኋል። ኦፕን የሚለውን በቀይ የተጻፈውን አትንኩት፣ አያስገባችሁም ቴሌግራም ላይ። ከዛን 3 ነጥብጣቡን ትነኩና ይሄ ሁለተኛ ላይ የሚያመጣላችሁ ልክ ስትነኩ ቀጥታ ቴሌግራም ግሩፕ ውስጥ ነው የሚያስገባችሁ። ሁላችሁም ቤታን የምትወዷት የምታደንቋት በሞላ ግቡና የአሳማውን ዩቲዩብ እናዘጋለን። ቲክቶኳን አይደለም ጋይስ፣ ቲክቶኳን ተው፣ ዘና ትበልበት። ቲክቶኳን ዩቲዩብዋን ነው የምናዘጋው። የሚያስፈልገን በነገራችን ላይ 100 ሰው ነው። አሁን ከ100 አልፈዋል አይደለም? ግን 100 ሰዎች ግቡ። 100 ሰዎች ደሴ መሬትን ካቀረበ ይዘጋባታል። ኮፒ ሊንክ ምናምን አርጋ ስለማታድ ነው እናዘጋዋለን። ታማን የከፈተች ስሚ ቲክቶክ ገበያለሽ እንዴ? ዲቦራ ምን አልሽኝ? ቤታ እኛ አሁን የቴቴን እንደዚህ ልናዘጋ ምናምን አልሞከርንም። ለምን መሰለሽ? አንቺ እና እሱ ሁሌ ትረጋገጣላችሁ ሁለታችሁ። ግን ይቺ ግን ሀሜት ሾው ግን ሳትነኪያት ስለሆነ የነካችሽ መዘጋት አለበት። ልኳ ማግኘት አለባት። እናንተ ደስ ያላችሁን አድርጉ። እኔ ተው ምናምን አልልም። ደስ ያላችሁን አድርጉ። አውራ አንዴ እስኪ በቃ ያውራ። ታውቃለች፣ እሷ ቤት ታውቃለች። ስለዚህ እኛ አሁን ተፈቅዶልናል፣ ስራችን መስራት ነው ያለብን። እሺ ዝም በሉ። ያውራ እስኪ ቤታ ወይ ደህና ነሽ? እንደት ነሽ? ደህና ነኝ። እንዴት ነህ? ሰላም ነው? እና ሁሌ ስሜ ቀይሬ ከመጣሁ መርሳት አለብሽ። ፕራውድ ነኝ። ወይኔ እንትን አላልኩም ነበር መግባትህን። ምን ነው ጠፋክ? አንቺ እንጂ ነው የጠፋሽ። ምን ሆነሽ ነው? እኔ ደግሞ በሄድኩበት አንቺ ፎቶ ብቻ ነው የማየው። ምን ነው በሰላም ነው? ምን አውቃለሁ፣ ላገባ ነው መሰለኝ። ለትዳር ነው። ኪሎ በምን እንዳለች ሰምተሻታል? ኤስ ፕላስ አስገብኛለች። እኔ ምን ላድርግ? ስምን እየቀያየርከው ነው አላወኩም። አመሰግናለሁ ቤታ ፋም ቴንኪዩ ስላስገባሽ። እና መጀመሪያ ቤታ ምንድን ነው ደህና ነሽ? ለምን ጠፋ ግን? ኧረ የምር እኔ እኮ ጽፌልሻለሁ ብዙ ጊዜ እኮ በውስጥ በእውነት አላየሁ። አየህ ቴክስቱ እኮ በስቶ እኮ ነው በቃ ሼር ምን የሚደራረገው ሲል ነው። እኔ በኢንስታግራም ጽፌልሻለሁ አላየሽም? አላየሁ። ኢንስታግራሜን ማጥፍቼው ነበረ። ምን ሆነሽ ነው? እኔ ደግሞ ልንገርሽ፣ እኔ ብዙ ነገር ልነግርሽ አስቤ ነበር። ነው ኮንታክት አድርግኝና ብዙ ሰው የጻፈልኝ ነበር እንደዚህ ሆነ ተበላ ምናምን የሚል ብዙ ነገርና እኔ ደግሞ ምን ሆነ ምች ልጅ አልኩ እና እንሄድበታለን ያለሽ ሲሆራ እናወራበታለን። ምንም ችግር የለውም። እና ደህና ነሽ አንቺ? በማንኛውም እኔ ደህና ነኝ። ተጠፋፋን። የምር ጠፋሽ የለሽም እኮ ነው። ያቺ ሳላቅም ረጅም ጊዜ ሆኗል። 2 ሳምንት ከምናምን አይሆነኝም። ኧረ እኔ 3 ወራት እያሰራው ነበረ እንዱ ሰምቻለሁ። ቂጤን በ2 ሳምንት ውስጥ ቂጤን፣ ቦርጬን፣ ምንድነው ደግሞ ሌላ እጄን፣ ፊቴን ተሰርቼ መጣሁኝ። እኔ አንድ ማቃት ልጅ አለችና እንደሱ አይነት ተሰርታ 1 አመት ሙሉ አልጋ ላይ ነው ያለችው። እስካሁን አልተነሳችም። አንቺ እንዴት እኔማ እኮ ሚራክል የምለው ተአምር አለኛ። እኔ ደግሞ እኔ እኮ ፓወር አለኝ። በ2 ሳምንቴ ተሰርቼ ቀጥለጥ ብዬ ምንም የተምረ የሚባለው ምንም ባይንደር ነው የሚሉት የተለባበደ ምንም ነገር የለኝም። ምንም የሚለጣጥፉትም ነገር የለም። ብድግ ብለህ ሄደህ ቁርጥጥ ብለህ በ2 ሳምንት እመጣለህ። $100,000 ነው የከፈልኩት ለእጄ ለእግሬ $200,000። አንተ ካዋጣሁም ላይ ያለሽ ሞተሽ ምናምን ከፍተው ነው ማን ከጣጣት ነገ ተነስቻለሁ። እኔ ግን ማለት በጣም እንደዚህ ግን ያማረብኝ አልመሰለኝም ነበር። በጣም አምሮብኝ ነበር እንዴ? ኖ እኔ የምር ባለፈውም የዲቮ የሆነ ነገር ፖስት ብለሽ ጽፈልሽ ነበር። ምክንያቱም ዲቮ አትመልስም።
ቂጤ ሰንባታ ሲሆን እኮ ወዳጆቼም መርሳት ጀመርኩ። ቂጤ ሲያነጠንጥ ጋይ ሰው በቃ ሰው ሁሉ መስማት አቁሜያለሁ ማለት ነው። አየክ እንዳትታዘበኝ። ኧረ ችግር የለውም እንኳን ብቻ አንቺ ደህና ሆነሽ እንጂ ችግር የለውም። ለማንኛውም ሁሉ ለበጎ ነው። አይዞሽ። እሺ አይ ምንም ችግር የለውም። አንቺ መቼም አትሰሚም፣ ሰው ሲመክር ስለማትሰሚ በቃ ቅመሲው። ከዚህ በኋላ ትማሪበት ይሆናል። አይ ከዚህ በኋላማ የለም በቃ ያ ዲቦ እንደነሽ እግዚአብሔር አጽናሽ። እኔ ደህና ነኝ። ፕራውድ ደህና ነኝ። እኔ እያለ ምን ትሆናለች ምን ሆናለች እያለች የሆነ ነገር ብላ ፖስት ብላ ነበር አይቼው ነበርና ነው የቤታ ቤተሰብ ብሎብኝ ነበር። አሁን ደህና ጽፌልሻለሁ እኮ ለአንቺም ጽፌልሻለሁ። አላየሽም እንጂ ጽፌልሻለሁ። አላየሁትም፣ ይቅርታ በጣም። ለማንኛውም በቃ ኮንታክት አድርገን ጻፍልኝ። እሺ እሺ ፕራውዲ በጣም ነው የምትገነው። እሺ ቴንክ ዩ። በቃ ቤተሰብ እናንተ ደግሞ እንደዚህ በርቱ፣ ከሳ አጠገብ ሆኙ። ቤታ በጣም ምርጥ ሰው ናት። ቤተሰብ አመሰግናለሁ። እሺ በቃ ቤታ እናመሰግናለን ሳሚ። እሺ ምንድነው? ኧረ ፍጥነት አይ አንድ ሀገር ያለ ልጅ አለች፣ እዚህ አንድ ስቴት ያለ ልጅ አለች። ምን ብላ ነው ሚሽን ሲያረጋብኝ ነው ባንቺ አረ ሄለን ፋኒት ይልሽ ቅናተኛ ስለሆኑ ብታስረጃቸው ለመሀይም ብታስረጁ ምንም ዋጋ የለውም፣ ምንም ጥቅም የለውም። ድረቂ ብልሽ ነው። እኛ አሜሪካን ሀገር ዲቦራ ሁላችንም ነው የምናውቀው። የሚያሰራ ሰው ማለት ነው ለ3 ወር ለ4 ወር ፈቃድ ወስዶ ነው የሚቀመጠው። ገብቶሻል አይደለ? እንኳን አይደለም የሚቀመጥ በቂጦ ማለት ነው። በጣም ቀላል ፕሮሲጀር መስሏቸዋል። እንኳን ልትቀመጭ ቀርቶ ወገብ አገዳሽ ነው እንትን የሚለው ማለት ነው። ግን ምንድነው ነገሩ? ቤታዬ ለደንቆሮ ማስረዳት ምንም ጥቅም የለውም። ለሚጠላይ ሰው ማስረዳት እንዴት ታያቸው፣ እነሱን ታያቸው። እናትሽ እንዴት ነሽ? እኔ አንድ ነገር ልንገርሽ። ስራ ቦታ ስፓኒሽ አለች አብራኝ የምትሰራና ጡቷን ቂጧንና ቦርጯን አሰርታለች። ኦልሞስት ወደ 4 አመት አብረን የሰራ ነው። ለ3 ወር አልመጣችም ስራ ቦታ ታማ ቤቷ ሂጅ ጠይቂያታለሁ። ሆዷ ቁስል ነበረ ቤታ ለምን ከሆዷ ላይ እንትን ያነሱባት ማለት ነው። እና በጣም ለ3 ወር ስራ መስራት አልቻለችም። እንኳን እንዳንቺ እንደዚህ ቆማ ልትሄድ ምናምን። እና እኔ ደግሞ እንደገልንገሽ ቤታዬ በማርያም እኔ ቆንጆ ምን ይኸውልሽ ከሚጠሉሽ የምንወድሽ በጣም ብዙ ነን። እናቴ ትሙዚ ቲክቶክ ላይ የማይገቡ የኔ ጓደኞች እንዴት ስላንቺ እንዴት እንደሚያወሩ ብትሰሚ ትገረሚያለሽ። ሁሉንም በጣም ነው የሚሰፈሰፉልሽ ቤታ በእውነት እኔ ስላንቺ አሮን ነው እኔ ቤታዬ የእውነት ነው። እኔ ሲናገሩሽ አንቺ ትመልሽ ነው የምናደደው እንደው ምክንያቱም ለነሱ አንቺ ለነሱ በቃ እንትናቸው አይደለሽ ማትመጥኛቸው ምድረ ምን እንዳለ ውሸታሞች ወይ በቃ ስራይ ብለው። ግን አንቺ በጣም በቃ በጣም የዋልብሽ ንጹህ በጣም ነው የምንወድሽ በጣም። እና ቤታዬ በማርያም እነሱን ታያቸውና ለምንወድሽ ሰዎች ብቻ የሚገርምሽ የሚሰድቡሽ እንዳለ ፌክ አካውንት ናቸው። በእውነተኛቸው መተው ቁጭ ብሎ ነው የሚያዳምጡሽ ቁጭ ብለው። ምክንያቱም ያንቺ ጨዋታ እኔ ስራ ቦታ እንኳን ስልክ ተከልክሎ አንቺ ከገባሽ እንደብዬ እንደምገባ አውቀዋለሁና ቤታዬ ማርያም ስለምንወድ ሰዎች ፕሊዝ እኔ በጣም ነው የምንሰፈሰፍልሽ በጣም አስወር አሮኑ ለምን እንደሆነ አላውቅም ብቻ ሲናገሩሽ አልወድም። አትስሚያቸው ደግሞ የኔ ቆንጆ አትስሚያቸው። በቃ የምንወድሽን በዛለን እኮ እንዴት ድለኛ ነሽ እኮ አንቺ ቲክቶክ ላይ ማያውቅሽ ህዝብ ሁሉ እኮ ነው የሚወድሽ። ሳምንት አይሞላም ጓደኞቼ ጋር ሳወራ ለምንድን ነው እሷ እንደምትሆነው በጣም ነው የሚናድሩት። በቃ ምን እሷ እንዴት እንደሚወዱሽ የእውነት ቤታዬ ማርያምን ለማስመሰል አይደለም። በቃ በጣም ነው የምንወድሽ። በጣም ጨዋታ ትችያለሽ፣ ልብሽ ንጹህ ነው። ምንም በቃ ምንም አሮን ነው። እኔ ደግሞ ሳገኝሽ ደግሞ ይዛን ሰዓት ታየኛለሽ። እኔ ቆንጆ እንዴት ፍቅሬ እንደምገልጽሽ ያለነው ዲቦራ ታውቂያለሽ። ያም ቢያልሽኝ እኮ ማርያም እንገናኛለን። ማርያምን አገኝሻለሁ። እኔ ብዙ ሐሙስ እሺ ዳግማ ትንሣኤ አክስቴ ቤት ከኢትዮጵያ መጣልሽ። ዳግማ ትንሣኤ ቤት ጓደኞቼ እጠራቸዋለሁ። ደስ ካለሽ ነይ በማርያም ቤታዬ። እሺ ቁጥርሽን ጻፊልኝ። ጽፌልሻለሁ በውስጥ አሁን ደግሞ ጽፌልሻለሁ። አይ ዲቦራ ለብላኝ ዲቦራ የረፊሽ አንቺ ላይ እዚህ ኮነን ያለው እኔ በነገርሽ ላይ አባቷን አውቀዋለሁ ወይ እሷን የምታውቃት ጓደኛ ያለች እኔ እና እሷን ያልተገናኘ ነው። በጣም ቤታዬ አይ ብትገናኙ ደስ ይለኛል። እኔ ቤቴ ብትመጣ እንዴት ነው ሞያ ያለሽ ወይስ ምንድነው? ቤታዬ
ማርያምን አንቺ ከመጣሽ ቤቴ የምወዳት እናቴን በግ ነው ማርድልሽ። መብራን ምስክሬ ናት። አረ ማርዬ እኔ እንደሌሎቹ እኮ አንድ በግ ስልቅጥ አድርጌ አልበላም። ትንሽ ነገር ነው የሚበላው ነው በቃ ላንቺ ለክብርሽ። እኔ በጣም ነው የምወድሽ ቤታ። ትንሽ አንድ ቁርጥ በቂ ነው ማርዬ። የምን በግ ነይ እሑድ ዳግማ ትንሣኤ አክስቴ ሐሙስ ትመጣለች ከኢትዮጵያ መታ ዲሲ ነው ያለችው። አሁን እኔ ጋር ደግሞ ሐሙስ ትመጣለች። ሶ ስንት እንደ ዳግማ ትንሣኤ ጓደኞቼ ሰላም ሊለው ስለሚመጡ የኢትዮጵያ ዶሮ መጥቷል። በቃ ይመችሽ። በጋርጃለሁ ነይ በማር ደግሞ ያለሽበትን ቦታ እኔ በስልክ እኔ ጽፌልሽ ነበር አላየሽም። ስልኬን ደውይልኝ በተመቸሽ ሰዓት ብዬሽ ቤታዬ እመኝኝ እኔ እናት እመኝኝ። እኔ በጣም ነው የምወድሽ መብራንን ኖ ጋይስ አይ ጥሩ ልጅ ናት። እኔ እኮ ይኸውላችሁ ግዳያት ትመጣለች። ይኸውላችሁ እኔ አሁን እሷን ምናምን ዲቦ መግባባት ምናምን ጀምሬያለሁ። ገብቶሻል አይደለ? ስንግባባ ምናምን እኔ ችግሬ ምንድነው አሁን እያየሽ ነው አይደለ? ብዙ ሰውን ይክድሽ እና ሰው ማመን ታቆሚያለሽ። ከዛ በኋላ ማለት ነው የሰው እምነትሽ ይቀንሳል። ያ ነገር ስላለብኝ እንጂ እዚህ አሜሪካን ሀገር ማንን ይነካል? ማንን ይነካል? ምን ማለት ነው? ግን እምነትሽ ነው። እኔ ኩዳምስ ነኝ እንዴ ላውቃ እኔ በየኮመንቱ ነው ማያት። በቃ እንደኔ ነው መቤቴን ተንገብግባ በቃ እኔ አልቅሽ አውቃለሁ። ታምኛለሽ? አንቺ ያለቀሽለት አስራ ቦታ ሆኜ መሳት አልቻልኩም። ማርያም እኔ ጓደኞችን ጠይቂያቸው ልወጣ ሁላ ነበር ከስራ ግን በወጣ በጣም ከመናደድ የተነሳና አሩ ነው እኔ በጣም በቃ ሞራል ብቻ አይደለም እንሰፈሰፋሉ። ለምን እንደሆነ አሩን ምናልባት ደሚ ሲሉን ይሆናል እንግዲህ አሩን አስወር እግዚአብሔርን በጣም ምን እንጃ ብቻ አላውቅም። እና ደግሞ እኔ ብቻ አይደለም በጣም ጓደኞቼ ይወዱሻል በጣም ከምንም በላይ ይልሽ ከገንዘብም በላይ አንዳንድ ሰው ያው ገንዘብና ሆዱን ስለሚያመልክ እንጂ ከገንዘብም በላይ ግን ማምላክን የሰው ልጅ ፍቅር ግን ትልቅ ነገር ነው። ብዙ ሰዎች ካየሻቸው ትራሳቸው ስር ገንዘባቸውን አድርገው ተልቶ የሚሞቱ ብዙ ሰዎች አሉ። እና ከገንዘብ በላይ የሰው ፍቅር ነው ትልቅ ነገር። ምግብ ግን ዳቤ ብታገኛት ቅመሽ ነው አመላው ጎንደር ያላይሽን በታሪክ ሰሚ ጎንደር ያላይሽን በታሪክ ቀመሰውና አንተ ቀመስና ከዛ ነው ይበላሉ አይደለም የሚለው ቀመሽ ነው ማለት ነው። አንድ ደግሞ መናገር የምፈልገው ደግሞ ቤታዬ እዚህ የሚወዱሽ አረብ ሀገር የሚኖሩ ልጆች ማለት ነው ነው አሉ አንዳንድ ክፍታፎች እነዚህ አረብ ሀገር የሚኖሩት የእሷ እንትኖች እያንዳንዳችን በህይወታችን ማለት ነው ሁላችንም እዚህ ደረጃ ልንደርስ ያልነው ከነሱ የበለ እነሱ ናቸው። ከማንም እዚህ ትርኪ ምን ቁጭ ብላ በሰው ጥገኝነት የተቀመጠችው ለነሱ በጉልበታቸው ሰርተው አረብ ሀገር ያለ ሲል ነው ምልሽ እኮ የሰለጠኑ የተባሉት አሁን አንቺ አሜሪካን ሀገር ያለሽ ትወጅኛለሽ ገባሽ? አረብ ሀገር ብቻ ያለ ሰው ሆኖ አይደለም ግን አሁን እነዚህ የሰለጠኑ የተባሉ አሜሪካ የተባሉ እነሱን አሁን እነዚህ የሚሳደቡትን ዞር ብሎ የሚያያቸው እኮ የለም። እነሱም እኮ አያዩዋቸውም። የሚያዩዋቸው እኮ የአረብ ሀገሮች ናቸው። ዩቲዩብ ቢከፍቱ የአረብ ሀገር ነው የሚያያቸው። ገብቶሻል? ታብታብ የሚያደርግላቸው የአረብ ሀገር ነው። ያችን ከርሳም እኮ የሚከታተላት እኮ የአረብ ሀገር ልጅ ነው እንዳለ። እሷም ሰው ልትንቅ ትፈልጋለች እኮ። እሷም እኮ ዛሬ የሰውን ስም ሁሉ እያጠፋች ይሄንን እድል አገኘው ብላ እኮ ነው ዩቲዩብ የምትጠቀመው። ወደሻላ እንጂ እኮ እሷም እኮ ልክ እንደነሱ እኮ ስትሰራ የነበረች ሴት ናት። ግን ሰው ሲጀመር እንዳለ ኮሜንቷ ላይ ነው ፖስቷ ላይ እንዳለ የአረብ ሀገር ሰው እንዳለ ያላት ሌላ ማን አለ? ይገርሙኛል። ገረዶች ናቸው ማናየበት እሱንም ነው እኮ ምለው ማናየበት ይሄንን ፍቅር ማናየበት ነው እኮ የሰው መውደድ እኮ የተሰጠው ሰው እኮ ትልቅ ሰው እኮ ነው። እግዚአብሔር የመረጠው ሰው እኮ ነው የሰው መውደድ። ሰው ከጠላችሁ እኮ በጣም እኮ ከባድ ነገር ነው። ሰው ሲጠላሽ እኮ ማርያምን ሰው ሲጠላሽ በጣም ከባድ ነው። ሰው ሲወድሽ እድለኝነት ነው። ፎቶሽን ምናምን ያውሸት ነው ምናምን ምንም ችግር የለውም። ለውሸትም ቢሆን በችግሬ ሰዓት የቆሙትን ነው የማየው። ለውሸትም ቢሆን ነገ እንኳን ቢሰድቡኝ የእውነት እንዴ ነው በተገፋው ሰዓትም የሆነ ነገር በሆንኩ ሰዓትም የሚቆሙልኝ እነሱ ናቸው። ይሄንን ማን አየ? እኔ እሱን እኮ ነው የምለው። የአረብ ሀገር ሲሉ ማን አየ? እሱንስ እነዚህንም እኮ ድል እኮ አላገኛችሁም። ደግሞ ቤታ የአረብ ሀገር ምናምን አሁን እነሱ አግነ ፎቶሽ ምናምን ስራ እንጂ እኔ አልኩሽ ላይክ ቱ ዊክስ ኤጎ ምናምን የሆነ ቤት ሄጄ ነበርና ወደ 10 ልጆች ቁጭ ብለናል። አንቺ እንዳለ ወንዶች ሁሉ ነበሩ። እንዴት እንደሚወዱሽ እንዴ! እሷ እኮ ጨዋታ እኔ እሷን ሳያት እኮ ቁጭ ብዬ እኮ ነው ማዳመጠው። እንዴ እየሰራኩ እሷን ሳላዳመጣት እንዳለ ሲሉ የነበሩት በጣም ሲወድሻል። በጣም እሱ አይደለም ታዲያ
እሱ አይደለም እንዴ አንገብግቧቸው ሳልደርስባቸው ስሜን አሁን ለማንኛውም የጂጂን ምክርና ቁጭ እየሰምቼ ነበር ጠዋት አጋጣሚ ነቅቼ ከእንቅልፌ የጂጂንና የሃናን ማን ነው ቡንም ትባለው ምክር ሰምተሽ ወደ ዩቲዩብ ቀጥታኛ ምን ከተልሻለሁ ወደ ዲቦራ ጂጂን አይተሻታል? ሪከርድ እያየሁ ነበርኩ። ደግሞ ያሳቀች ማለት ነው። አሰርተሻል ብላ አላቅም አሰርተሻል አላሰራሽም የራሳቸው ጉዳይ ምናምን ትላለች። ይሄ ጂጂ ደግሞ አረቄን ጠጥቼ ነው አለች። አሁን አልናገራትም። አሁንማ አልናገራትም። ትመሰገናለች። አሁን አሰራት እኔ እንዴ እዚህ ስፓኒሾችን አብሮኛ ይሰሩ ስንት ያሰራሉ። እንደዚህ ቀላል ከሆነማ በትዊክስ እኔ ማሰራለሁ። በትዊክስ ስራ መግባት የምችል ከሆነ ማለት የልጅ እኮ የስግጥናቸው ኢቭን ራሱ ማለት ነው ሪከቨሪ ሰው ሲያረግ ታውቂያለሽ ስላት እሱን አላቅልሽም ማለች። ሰው ሪከቨር እንኳን የማያውቅ ሰው ነው ስለ ሰው ይሄ ሰርጀሪ አድርጎ ይሄን አድርጎ ብሎ ሰው የሚያጠፋው። ሪከቨር ስታደርጊ ቀላል ነገር አይደለም። ከሰርጀሪ በላይ ሪከቨር ማለት ነው። ይኸውልሽ የኔ ጓደኛ እቻውን ስፓኒሽ ያልኩሽ 3 ወር ከሙላቱ በፊት ስራ ቦታ መጣችና ፈቃድ ህመሙን ገልጫለች። ወዳስ ሰርጅ ተደረገችብን ብለድ ነበረው ታውቂያለሽ። እነሱ ምንድነው ሲሉኝ አለች አሩን አላቅም ያው ሰርጀሪ አላለቻችም ሰውነት ወዲያው 3 ወር ድጋሚ ከዛ በላይ ሰጣትና በጣም ፔን ነበረው ምናምን ነገርና ዲቦራ እግዚአብሔርን ነው የምልሽ ከሰው ሰርጀሪ ከሚያደርገው ይልቅ ሪከቨር የሚያደርገው ነው በጣም የሚከብደው። ካልጋ ላይ ሰው ያነሳሻል፣ ዋክ ማድረግ ያቅትሻል። ገብቶሻል ዲቦራ? መነሳት ያቅትሻል፣ መቀመጥ ያቅትሻል። ሰው ተሸክሞሽ ነው የሚሄደው። ለምን ቆርጠው ነው ስጋሽን የሚያወጡት፣ ከሆድሽ ውስጥ ነው ቆርጠው የሚያወጡት። ገብቶሻል አይደል? መነሳት፣ መቀመጥ፣ መቆም ነው የሚያቅትሽ። መራመድ ነው ክርስቶስም የሚያቅትሽ። ሽንት ቤት ሰው ነው ቂጥሽን የሚጠርግልሽ። እንዲዞረሽ መጥረግ እንኳን አትችይም። እንኳን 2 ሳምንት ሙሉ ተሰርቼ። ግን እኔ የረዳኝ ነገር ምንድነው ያ መጀመሪያው ነገር ታስታውሻለሽ? በስልክ ስናወራ እኔ ማክሲመም 6 ወር እንደሚፈጅ ነው የማውቀው ለመነሳት። በጣም ቁስል ለሚሆነው እንዲህ መነሳትና እንኳን አይደለም ደግሞ የድፍረታቸው ድፍረት ማለት ሰርጀሪ ስትሰሪ ፊትሽ ራሱ ሙጥጥ ይላል ይሉሻል። ሆድሽ ለተሰራሽ ፊትሽ ሙጥጥ ሲል ቤታዬ ግን ይዶናፍቱ እኮ ኤክስፕሌን ማድረግ አይጠበቅብሽም። እኔ ብያታለሁ እንዳልኳት ተቀልሽ ሄለን እኔ ሲልሽ ላይክ ሰርጀሪም ተሰርታ ነው ካሉ ገንዘብ ያለው ሰው የሚሰራው መዝጋት አታድርጊ በቃ እኔም ብያልኳቸው ነበር። ለምሳሌ አረብ ሀገር ያሉ ልጆች ገብቶሻል። እዚህ አሜሪካን ዩሮፕ ምን ወይ ኢትዮጵያ ያሉት ናቸው ሲሰሩ የሚሉት። አረብ ሀገር ያሉ ልጆች በጣም በተፈጥሯቸው ነው እንትን የሚሉት። ስለዚህ አያውቁም። ገብቶሻል። ይሄን ነገር አሁን የሰርጀሪ ምናምን ሪከቨሩ ምናምን አያውቁም የምትኑ። ስለዚህ እነሱ ላይ ሊጫወቱባቸው ሊያጃጅሏቸው ነው የሚፈልጉትኝና ያ ነገር ነው። እዚህ ቤታዚ እኮ ዱባይ እኮ በጣም ብዙ ሰው ነው አሉ። አሁን ለምሳሌ ብዙ ልጆች በራሳቸው ሰውነት ነው ያሉትኝ። ያርባሉ ግን አብዛኛው የሚሰሩት ግን ከሌላ ቦታ መተው ነው ከኢትዮጵያ ምናምን መተው ነው እናንተ ጋር ገባሽ የሚሰሩት እንጂ የአረብ ሀገር ልጆች አይሰሩም። እውነት እናውራ ከተባለ የራሳቸው ሰውነት ነው ያላቸው እና ያንን እንትን ስለማይሉ ሊጫወቱባቸው ይፈልጋሉ። ከዛ ላይ እኮ ደግሞ አንቺ እኮ እኔ እኮ ጓደኛዬ በጣም ታውቅሻለች። ራሷ እኮ መስራልኛ እኔ ግን ምንም እኮ ሰውነትሽ ሰርጀሪ የሚደረግ ራስ እኮ የለሽም እኮ አስወር እኔ እኮ ገርሞኝ እኔ ዲቦራ ማርያምን ነው የምልሽ። ጡቴ ነው ከተሰራው አልኩሽ ጡቴ ነው የምሰራው ብዬ ሎንግ ታይም ነው የተናገርኩት። ለምን አልወደውም ትልቅ ስለሆነ አልወደውም። ያንን ነው የምለው። ግን እግዚአብሔር ይመስገን። ቆይ ግን አንቺ ታውቂያለሽ ግን ሰው ጡቱን ትልቅ ለማድረግ ሰርጀሪ እንደሚሰራ አንቺ ፋራ። እኔ ደግሞ አልወደውም። ጡቱን፣ ከንፈሩን፣ ቂጡን ትልቅ ለማድረግ እኮ ሰው ሰርጀሪ ይሰራል። አንቺ በተፈጥሮ ፈጣሪ ስጠሽን ጡት ለምን ታስቀንሻለሽ? ደግሞ የሚገርማችሁ ነገር ማለት ይሄንን አቀናብራችሁ ለምንድን ነው ያልፖሰታችሁት? ላይ መፖሰት ያለበት ነገር ይሄ ነው። ተሰርተሽ ከዛሬ 2 ሳምንት በፊት ያቺ ከርሳም ስላችሁ ከርሳም ማን እንደሆነ ታውቃላችሁ። ከዛሬ 2 ሳምንት በፊት እኔ እኮ ኢንስታግራም ላይ ስጨፍር አውቃታለሁ። ምን የመሰለ ሰውነት ነው ያላት ያለችውንና ተሰርታ ነው ያለችውን አቀናብራችሁ ፖስቱልኝ ፕሊዝ። ምን አይነት ወራዳ እንደሆነች ሰው ማየት አለበት። ምን አይነት ከርሳም ለዩቲዩብ ብላ የሰው ስም እንደምታጠፋ የሌሎቹንም ደግሞ የሚገርማችሁ አንቺን አላልኩሽም ብላ የሆነች ልጅ የላከችልኝም ፖስት አድርጋታለሁ። የሰው ስም እንዲህ ነው የምታጠፋው። በውስጥ መጣ አንቺን አልነበረም ያልኳት እችን ልጅ ነው ብላ ልጅቱ ምንም ሰውነቷ የተሰራ የራሷ ሰውነት ነው። የሰው ስም እንዲህ ነው እየዞረች የምታጠፋው። ለጥፊ ያሳያቸዋል ያለቻት ልጅ ማለት ነው። እና ላይክ ይሄ ዋናው የሚያሳስብ ነገር አይደለም። አሁን ተነገረሽ እኮ ኦልሬዲ በቃ እሷ እንደምትበልጫ ታውቃ ነው። ዩቲዩብ ብትሄጂ ትወርጫለሽ። ዛስ እና ነገር ይሄድ አይደለም በቃ ግቢኝም ቁጭ ብለን እሱ ነው የምናየው። ማልፈልገው ነገር ነው ዩቲዩብ ላይ ይሻላል።
ብር ሜክ አድርግባቸው ዩቲዩብ ላይ ይሻላል። እዚህ ላይ ከሚሆን ዩቲዩብ ላይ ይሻላል። ጂጂ እኮ አስባ ነግራሻለች። ብሩን አልሰማሻትም? በወር ነው ያለች፣ በሳምንት ይሄን ያህል ሜክ ታርጋሽ እመኝኝ ያለች እኮ በቃ በዚህ ሰዓት ግልገሎችሽን ይዘሽ ሂጂ ብላሻለች። ተከትለን እንሄዳለን። ግልገሎችሽን ይዘሽ ሂጂ ብላሻለች። እኛም ተከትለን እንሄዳለን። ወይ ጂጂ እግዚአብሔር ለዛሬ የጂጂ አመስገኛት። ግን እሺ ቤታ እኔ ጂጂን ዛሬ ገና ነው ልቤን ደስ ጠዋት እንደነቃሁ እንቅልፌ ነው እንዴት እንደሆንኩ ብታይ በኮሜንት በቃ ቴንኪ ምናምን ያልኩትና በዚህ አመስገኛት ማለት ጠጥቼ ነው ጂጂ ስትል በቃ በመቤቴን መቋቋም ነው ያቃተኝ። አንድ ብር ያለችው ጠጅ ጠጥቼ ነው። ጠጁን የሰራብኝ አለች። ይሄ ቲክቶክ እኮ ይቅርታ ጠይቃሻለች እኮ ወንድ ሲጀመር አንቺን የማይወድሽ የለም። ዝም ብለው ያው ስለሚናደዱብሽ ስለሚያደርጉ ቤታ ግን ማለት ነው በጣም ያሳቀችኝ ኩርቲናት። አሁን እሷ ምንድን ናት? ፖስተሻለች እኮ ዛሬ አይተሻል? ቤታ ምን አለች? ዩል ቢ ኦኬ ነው ምናምን ብላ በመዝሙር አሁን እሷ እሷ ምንድን ናት? ቆይ ምን ብላ ለቃለች? አላየኋትም። እንትን ነው ይሄ ምንድን ነው የሚባለው እንትን ያለበት ሷላልሽ ምንድን ነው ይሄ? አይ ቲንክ ስኳር ነው እሱ ነው ምንድን ነው የሚባለው ነው ስኳር። ይሄ ምንድን ነው በሽታው እንትን ያልሽው? ፒሲኦኤስ ፒሲኦኤስ አለብኝ ምናምን ያልሽውን እንትኑን ሪከርዱን ወስዳ ዩል ቢ ኦኬ ነው ምናምን ብላ በመዝሙር ትላሽ በፖስት በጣም ልጅ ሴትዮዋ እኮ በጣም ነው የምትወደኝ ባይዘው ከኔ እና በእውነት ደግሞ ቆንጆ ብላ ነው ዩል ቢ ኦኬ ቢዩቲፉል ምናምን ብላ ነው ፖስተችና አይ ነው ከኔ ጋር እኮ ያቺ ነገር ነው ያናደደችኝ። እሷ ሁለት ነገር የሰራችው ነገር በጣም አናዶኝ ነው እንጂ ምንም እኔ እሷ የምትናገረው ነገር ገባሽ ከቁም ነገር እንትን አልልም። ሁሉንም ነው እሷ የምትናገረው። ግን ያቺ ያለቻት ነገር ነው የደበረኝ በሰዓቱ። ያ እንብላ በንዴት ከኮመንት ስጣላ ያልኩትን በዚህ ኦሮሞ ምናምን የሚለውን ቆርጣ መፖሰቷና ልጄን ተናገርሽ ማለቷ ነው እሱ ነው እንጂ እኔ ያ ግን አይ ቢሆንም ግን እንደዛ ብላ ለመሰልሽ አሁን እሷ ራሷ በቃ እንትናን ሰምቻ ነበር ከፓስተር ላይ አትመኛት እንድታኛት አልፈልግም። ግን ትክክል ናት። ትናንትና የተናገረች ያሳቀችኝ ቤታ እኔ በቃ ከተኔ ከልቤ እኔ በህይወቴ እንደዚህ እኔ በቃ ታስቀኛለች። እኔ ነግርሻለሁ ነገር ስራ እኔ በጣም ታስቀኝ በቃ አው እንጂ ምናምን እያለች ነው ታውቂያለሽ። እንዴት ግን ጋለሞታ ማለት እንደሆነ ታውቂያለሽ። ቆንጆ ማለት እኮ ነው። ባይዘዌ ትናንትና እዮዳ ቤት ምናምን ገባሽ ምናምን ለምትሉ ሰዎች እዮዳ ቤት የገባሁትን ጉቺ ብቻዋን ስለነበረ ጉቺ በጣም ከእዮዳ ጋር ወራሽ እንደ አንቺ አፈር መረመቻ ወራው ገብቼ ጉቺ ብቻዋን ናት ገባሽ። ከዛ ጉቺን አንቺ እንዴት እንደሚያረጋት ከዛ ገባውና እኔ እኮ ይሄን ነው እኮ የምልሽ እኮ የማውቀው ሰው ካለ ምናምን አያስችለኝም በቃ ክርስቶስን። ከዛ ገባውኝና ጉቺን እንትን እንዳይላት ለሁለት እንትን እንድንለው ብዬ መንገድ ላይ ነበርኩኝ። ደግሞ ስልኬ ሊጠፋ ነው አልተመቸኝም። ከዛ ተመልሼ እመጣለሁ አልኩት ጉቺ ልክ እንትን ስትል ማለት ነው። ከዛ ወጣሁ ጭራሽም አልሄድኩም። ደስ ብሎት ነው ግን ያደረው ማርያምን እዮዳ ደስ ያለው ስገባለት ዲቦራ ሱራሹ ትናንትና እንዳለ ታውቂያለሽ። ዲቦራ ሰርጀሪ ተደርገሽ ነው ከኔ ቦርጭሽ ከኔ በልጥ ነበር ግብግብ ብሎ ሰደበኝ። ልክ ስገባ እኮ ነው አንዴ አርግዘሻል፣ አንዴ ሰርጀሪ ነው፣ አንዴ ጠፍታ ነው፣ አንዴ አግብታ ነው ሲሉሽ ነበር። እኔ ምን እንደሆነሽ እንደጠፋሽ አላውቅም አላለ ሰውዬ ግን በቁም ነገር የሚቆጥረው ሰው አለ። ያመልኩሻል እኮ እያለች ነበር ቤታ። ያመልኩሻል ብዙዎች ፎቶዎችን እንደ ጣውንት ይዘው ይዞራል። እኔ እግዚአብሔርን በህይወቴ ቁምነቶችን ይዘው እያመለኩሽ ነው አለሽ። ቁም ነገር የማይመስለኝ ሰው ቢኖር እሱ። አንቺ ምን እንዳለ ታውቂያለሽ። ደግሞ ሊያነካካኝ ማን ነው? በጣም ግን ራስሽን ታውቂዋለሽ አለ ማለት በጣም እኮ ግን እንትን ያለበት ደግሞ ሊያገናኘኝ መጀመሪያ እንዲህ ነው እንጂ ያለው ምንም እንደ ስዕል አድኖ ነው ይዞሽ የሚዞሩት ብሎ ሊያቀሳስረኝ አንተ ሰውዬ አልኩት። ከዛ ደግሞ መለሰና ዞራ ምን እንዳለ ታውቂያለሽ። እስክንድር ሲገባ እንግዲህ ፖለቲካ ውስጥ ሲከተኝ እስክንድር ሲገባ 300 ነው ቤታ ግን 27000 ሰው ነው ያያ ብሎ ሊያነካካ ማለት ነው። በል አንተ ጤና የሌለው ሰውዬ ብዬ እንዴት እኮ እንደሚያነካካሽ ግን ትናንትና ፍርቅን ተቀብሎ ነበረ። ገብርኤልን ደነገጠ፣ በጣም ደንግጧል። ቴሌግራም ላይ ምጽፍልሽ
እሱ ቤት ሄደሽ ነው ቤታ ማታ ይኸውልሽ ጉቺን ያስገባትና ለምን ይሁን ይቅርታል ምናምን ብሎ መከራዋን ያበላታል። አንቺ አጣደፋበት ነገር ብታስረዳው ሊገባው አልቻለም። ሲያጣድፋት ከዛ አሳዘነችኝ። በቃ ኮመንት ላይም ሲሳደቡ ገባውም ማለት ነው። ለሁለት ከሆነን ምናልባት እንትን ይላል። ከዛ ያወራው መንገድ እየሄድኩ ስልኬ ሊዘጋ ማለት ነው። በቃ አልተመቸኝም። ቤት ስገባ ገባለሁ ተመልሼ ብዬ ከሷ ጋር ትንሽ ቆየውና አንዴ ላውራልኝ ማሩት የዩቲዩብ ቻናሏ የቤታ እዛኛው ላይ ቤታዮ ፋኖ የሚለው ላይ ሊንኩ ባዮ ላይ ያለላችሁ እና ነገ ደግሞ በኢትዮጵያ 4 ሰዓት ላይ ትገባለች ላይቭ ዩቲዩብ ላይ ማለት ነው። ቤታዬ በኢትዮጵያ ማለት በኢትዮጵያ 4 ሰዓት ትገባለች አይደለም። ለ5 ቀን ለ6 ቀን ዘግቶብኝ እንደረገሙት እኮ እንደመከራየን እኮ ምን አርገሽ እኮ ብዬ ነው። አንቺ ዲቦራ እንዴት እንደዘጉት ነበርሽ አይደለ? 1 ሰዓት በኢትዮጵያ ማታ ጡትሽን ይላሉ። ጡትሽ ይገባ ባይዘው ልብሱ ሰፊ ስለሆነ ነው የተሸፈነው። ገባሽ? እና ሰፊ ጡትሽ ይገባ እያሉ ሲነዘንዙኝ ብድግ አድርጌ ቪዲዮን አላየሽም? ብድግ አድርጌ ዲቦራ ይዛን ሰዓት ኮን እንዴ አሉ። ቲሸርቱ ስለሸፈነው አያሳይም። ግልብጥ አድርጌ ሳሳያቸው አሁን ይሄ የወረደ ጡት ማየት ፈልጋችሁ ነው ምናምን እያልኩ ዝግት አላደረገብኝም። አዎ ይዘጋል እንኳን አይደለም ጡትሽን ልብስ ራሱ አሁን የጀመረው ቲክቶክ ዝቅ አድርገሽ ካንገትሽ ከመስቀላችን በታች አለ አይደል? እንዲ ደረሽ በደንብ ከታይ ይዘጋል። እንትና እኔን እየሰደበች ነው እንዴ ኩዊን ሊያ? እሷ አትሰድብሽም። ኧረ ሰደበች እየረገጠች ኖ ደግሞ ጉሽ አንዳንድ ደግሞ ልንገርሽ ቤታዬ አሁን ትናንትና ያዩት ነበረ ዲቦራ እንትና መልሳ ነው የምትሰድበኝ። የሆነ ሰው ሰደበች ስትባይ አትመኝ ኮሜንት ላይ ኬጂ ሳይ ማለት ነው። ትናንትና አልሰደበችሽም የሆነች ማንን ብለውሽ አልተሳደበችም። ውሸታቸውን ነው አንዳንድ አይ ነው ላጣራ ነው የምልሽ። እየሰደበችኝ ነው ወይ ነው? ኖ ያው ሰደበችሽ ነው ኮሜንት ላይ ጌታን አዎ እያሉ ነው። ኖ ሺስ ቶኪንግ ፎር ዩ ጀስት ላንች ያወራች ነው። እኔ ላይ መስለኝ አሰድብሽም እኔ ስታደንቅ ሰምቻ ድረሳብኝ አታውቅም። ምንም ብላ አስታውቃይቻል። አየሻ እንዴት ነው? ሂዱ የኔ ልጆች አይታችሁ ነው እያቀሳሰሩ ነው። አልሰደብችም እንደውም አዘገዘችልሽ። አየሻን እኔ እና ሰው ተካተና አናቀን ተደራርሰን አናቀም ግን ሰው ለማጣላት በቃ ማታል እውነት እንኳን ሰድባይም ቢሆን ማለት ነው። ለምንድን ነው መታችሁ የምትነግሩኝ? ይታን ሰድባሻለች በልባው መቼ እንደሆነ ታውቃላችሁ? ዩቲዩብ የከፈታችሁ ዩቲዩብ ላይ ታዋቂ ሆነ ያኔ እኮ ማስጣልሽ ነው አንቺ። ያኔ እኮ ማስጣልሽ ነው እንደዛ ስትደበደብ ሊያን ያኔ ሊበሏት ሲሉ አንድ ላይ ሲነሱ አንቺ ነሽ ያስጣልሻል። እኔ እግዚአብሔርን እንዴት ደግሞ ከማሜ ጋር ለማያያዝ ከነ ምናምን ጋር ባይዘው የውሸቷ ብዛት እውነት ለመናገር ልንገራቸው የውሸቷ ብዛት ብዙ ወሬ ነገ ነው የማወራው። ኤኒዌይስ ግን ይሄን የመጨረሻ ልበላችሁ ሐሳቤን እዛ በደምብ ስለምገልጽ የውሸቷ ብዛት ከሰው ሁሉ ለማነካካት አለችና እኔ ቲክቶክ ላይ ሲጀምር ዩኒቨርስ እያለች እየጠራ እሱንም እየተሰጠኝ ምናምን ነገር ለኪዱ ሄደሽ ምንድን ነው ያለችው? እንትን አልሻት ሪከርድ አርጋ ልካልኛለች። አይ ስታነካካኝ ግን እሷ እኔ ጭራሽ አላልኩም ብላ መታ ነገረችን። ጭራ ማለት እንትን አለች አላልኩም ማለች። አላልኳትም ጭራሽ ላይ ተጻጻፍ መሳይችን ግን ይሄን ያክል የውሸቷ ብዛት የምትሄድበት አያችሁ አይደለ? ሰውን ለማናከስ ሰውን ለማባላት የምትሄድበትና ነገ በደንብ አድርጌ ነው የሚሄድባት። ቤታ ኪዱ እኮ መነካካት አትፈልግም። ትላንት ማታ ራሱ ቶሎ ነው ንቅል አድርጋ ያወጣችሁ። ለምን መሰለሽ? መነካካት አትፈልግም። አይን እያይተሻታል እውነት በደንብ እየተጋለ ሁሉም በተከታተላለሁ። ልክ ሲያወሩ ለምን መሰለሽ? ሲያወራ እሷ ወጣች ወደ አይቻታለሁ። ንቅል አድርጋ ነው የወጣችሁ። ይኸውልሽ ተፖስቶ አይቻለሁ። ለምን መሰለሽ? ሲጀመር እኔ ብዙ ጥፋት ስለሰራች ስላለች ገብቶሻል። እኔ እንትን ብያታለሁ፣ ትቼዋለሁ እሷን ነገር ምናምን። ግን
ላይክ በጥሩ ጊዜ አብሬ የቆምኩ ሰው ስለሆንኩኝ ምናምን ከዛም በኋላ ደግሞ ከተጣላንም በኋላ እኔ እርግፍ አድርጌ ስላቆምኩኝ ምንም ነገር ስላሌለኝ ነው። ገብቶሻል? ታውቃለች። ለዛ ነው አሁን ብሰድባት ምናምን ወጥቼ እንትን ብል ትቀመጥ ነበር በእርግጠኝ ነገር ምንም ነገር ለእሷ ክፋት አሁንም ድረስ ነው የምልሽ። እግዚአብሔርን እኔ እንትን የለኝም ተንኮል ምናምን አልጠነስስባትም። የሆነውን ነገር አረሳ ቤታዬ በቃ እኔ ልውጣሽ እንትና ነፍጠኝት ልግባ ያለች ነው። በቃ እኔ ቆንጆ እወድሻለሁ እንዳልኩሽ እንገናኛለን። እሺ ቤታዬ አሁን እንደልባ እንትና አስገባሽ ዴቦዬ አንቺንም እወድሻለሁ የኔ ቆንጆ። እሺ ዲቦራ ማለት ነው ሲማማ አረ እየሰማሁ እኮ ነው። አንቺ ሾካካ የጻፍኩልሽ ቤታዬን ስለምትወጃት እኔም እወድሻለሁ እውነት እሄሊ። እሺ ክበሪልኝ። እሺ አረ ዲቦ እኛም እንወድሻለን፣ ሁላችንም እንወድሻለን። እኔም ወዳችኋለሁ። አንቺ ቤታ አንቺ ሾካካ የምጽፍልሽን አታይም አይደለ እንዴ? ወይ ጻፍኩልሽን እንዴ? ምን ሆና ነው አልገባም። ቆይሽ ቤታ ፕሊዝ ኮመንት አትስጪ። አንቺ ኮመንት አትመልሺ። አንቺ እኮ ፌመስ ነሽ ቤታ። ፕሊዝ ይቅርብኛልሽ ነው። እውነት ኮመንት አትስጪ። አንቺ በጣም ከነሱ የሄድሽ ነሽ። እስቲ አስቢ፣ አንድ ፌመስ ደግሞ እኛ የምንከተለው ፌመስ ወርዶ እታች ሲወርድ በጣም እናዝናለን። እውነት ልባችን ይሰበራል። ታምኛለሽ? ዛሬ ባንቺ የተነሳ ከፍቅረኛ ጋር እንደተጣላ እውነት የትኛው ነው የባለፈው? አንቺ በየቀኑ ወዶሽ ቢሆን አሪፍ ነበረ። ባንቺ የተነሳ የእውነት አጣሁት። ቢሆን አሪፍ ነበረ። ጊዜ አልሰጠው ብዬ ግን እኔ አስማማችኋለሁ። ማነው የሚታሸው? ኤማ አርሚው ታርኪ እስቲ ልንገራት። ድንገት ሚው ታርጊ ኤድፎን አርጋ መሰለኝ ሚት ሳረጋት ትፈታዋለች። እኔ የምላችሁ ዲቦራ፣ ወይዘሮ ዲቦራ ወይ ላይፍ ትገቢያለሽ ዛሬ ወይንስ ምንድን ነው? ኧረ አንቺ ሾካካ እንግባ ወይ ካልገባሽ እኔ ልተኛ ወደዛ። ኧረ እገባለሁ፣ ማርያምን እገባለሁ። አሁን ተኝ ነገ እንዴት ብለሽ ትችያለሽ እንትን ለመግባት ዩቱብ? ወይኔ ማታ ጠዋት እንዴ ገና እኮ ነው እንዴ ጊዜ አለኝ 24 ሰዓት አበለን አትረብሺ፣ እኛ እናውራበት። ዮርዲ በነገራችን ላይ ሮዚ ዮርዲ ምናምን በጣም በቃ እነ ነፍጠኛ እነ ቤታዮ ፋነፂ እንዳለ አሁን እዚህ ጋር ማያቸውን እንዳለ አያቸዋለሁ። በጣም ብዙ ቦታ እኔ ጋር ማያቸዋለሁ፣ ብዙ ቦታ አያቸዋለሁ። ቤታ ታውቂያለሽ፣ ስለ አንቺ የተነሳበት ቦታ እንዳለ አሉ። ይወዱኛል እኮ ዲቦራ እያልኩሽ እኮ ነው ዛሬ። ዲቦራ እውነት እናቴን ዛሬ ተጣላው እኮ ከፍቅረኛዬ ጋር በእሷ የተነሳ ነበረ። ወዲያውም በቃ ጭው አደረገኝ ስጽፍለት። ቤታ ታስታርቃቸዋለች። እኔ አላስታርቅ ወይ ደግሞ እኔ ችግር እኮ አለብኝ፣ አመል አለብኝ። ቆንጅዬ ነው። ስሚ ቤታ ለምን እንደተጣላን ታውቂያለሽ? ይኸውልሽ እንደዚህ ወይኔ እኔ ራሴን አሞኛል፣ ቤታን እንደዚህ ብለዋት እንደዚህ በዛ ላይ ችል ያሾው ምናምን ስለው ቆይ ሃይሚ አንቺ ምን ታውቂያለሽ? ቆይ አጣሪ፣ ምናልባት እኮ አሰርታ ሊሆን ይችላል አላለም። አንስቼ ብሎክ እኔ አስታርቅሻለሁ። ደግሞ ከአንቺ ጋር እኮ ፍሬንድ ነው። ሞለጭ አድርጌ ለዚህ እኮ ነው ቤት ስሚ አስታርቅሻለሁ። ላኪኒ ስሚ እውነት በይ የሆነ ቀን ነግሬሻለሁ። እኔ ፀጉር እናቴ ትሙት እውነት ነው። የሆነ ልኬልሻለሁ አይደል? ሼር አድርጌልሻለሁ። ቤት እየተሰራው ቤታ እኮ ያለቀሽ ቀን ቤታ እኮ አለቀሰች ምናምን ይባባላሉ ውስጥ ማለት ነው። አይላሽ እየተሰሩ ወይኔ ግን በእናትሽ ምናምን እያለት የተባባሉ ስለ አንቺና ስለ እኔ ሲያወሩ ከዛ እንዴ ዲቦ ምናምን አሉኝ ማለት ነው። ሰላም አልኳቸው እና በእናትሽ ቤታን አስናኛት ብለው እዛው ላይ ያለቅሱ።